ላሳይ አቅም ካለ ላሳይ። ደግሞ እኮ ሞተ ያልክ እኮ ነህ ውሸታም ወንድሜ፣ ሞተ ያልክ እኮ ነህ። ብራዘር ካልሆነ እታይ ትወርዳለህ፣ ትፈለጋለህ በህግ ጌታ። ለፊት ላይ ይኸው እያያችሁት እሱ ቢደብቀውም እኔ ላሳያችሁ። ይኸው ያው እኔ ላሳያችሁ። እሱ ቢደብቀው ይኸው ትልቁ ላይ ይኸው ኦኬ፣ በትልቁ ላይ አድርገህ ያ ትልቁ ላይ አድርገህ ይኸው አሁን ያለችው አታምንም፣ እንደዛ አታምንም። ይኸው ላሳየ ነው ከቅዱስ ያሬድ መጽሐፍት ጀምሮ ከሮዳስ አትጥቀስ ብለህማ ከቅዱስ ያሬድ ልጥቀስ አትበል። ቅዱስ ያሬድ እና ሮዳስ እኩል ናቸው። ቤተክርስቲያን ትጠየቃለህ እኮ ደርባህ ታወራለህ። ለምንድን ነው እውነትን ይዘህ ከመጣ ለምን በተራ አታወራም? ምንድን ነው ችግሩ? እኔ መልስ ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአት የሚያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚህኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ አብ የሚባል የሆነ የሚጨክንብን አካል ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ አምላክ ይለምነዋል። ከዛስ ውሃን የክርስቶስ መንፈስን አንተን የምትከትበት ውሃ ላይ እንጂ ውሃን ምንም የተለየ ነገር የሚፈጠር የለም። ሄደ ተጠመቀና ከዛ ተነጠቀ ይላል ፊልጶስ። ተነጠቀ ነው የሚለው። ከዛ በኋላ ዳግመኛም አላየውም። ይሄኛው ምን እየተደሰተ ደስ ብሎት ሄደ ይላል። ስለዚህ አሁን የምነግርህ ምንድን ነው ኢትዮጵያ ላይ ገብቷል። በምን ይሄ ደስታውን ያካፍላል። ወደድንም ጠላንም የገጠመውን ነገር የተሰበከውን ነገር ኢትዮጵያ ሄዶ አይናገርም ካልከኝ ዊጋር ፕሮብለም እያለ አይናገርም። የለም ስለ ኢየሱስ ተናግሮም ከሆነ አይ ቢናገር ጥሩ ነው። እኔም ደስ ይለኛል ተናግሮ ቢሆን። ግን አሁን የተጻፈ ነገር ስለሌለ አሁን እኔ እናንተ የሚያጣለ ቢናገር እሰየው። እኔም ደስ ይለኛል። የዳ ነው ጣሪያና ግድግዳ ውስጥ ገብቶ አይደለም። አሁን ስጠይቅ ምን መሰለህ ጣሪያና ግድግዳ ውስጥ ገብቶ አይደለም። ይሄ ሰው ሄዳ ነው። ይሄ ሰው እንዲሁ መንገድ ላይ በፈረስ እየሄደ መጽሐፍ ቅዱስን እያነበበ በመንፈስ ቅዱስ ተመርቶ ያኛው ፊልጶስ መጥቶ መንፈስ ቅዱስ ያለ ሰው መጥቶ ምን ውስጥ ቸርች ነው እንዳትለው፣ ቤተክርስቲያን ነው እንዳትለው፣ ብራንች አለው እንዳትለው ምክንያት እንዳናረገው ኢየሱስ ክርስቶስ የቱ ጋር ተገኘ? ፈረሱ ጋር ተገኘ፣ ጋሪ ላይ ተገኘ። የኢየሱስ ክርስቶስ መንፈስ ጋሪ ላይ ተገኘ። ጋሪ ላይ ተገኝቶ መንፈስ ቅዱስ በሞላው ስለ ኢየሱስ ተሰብኮ ዳነ። ስለዚህ ጣራና ግርግዳ የምንለው ከኢየሱስ ክርስቶስ ጋር ሞር እኛንን እንጂ ቤቱ አይደለም ነገር። እኔም ስለ ቤቱ አላወራሁም። ቤተክርስቲያን ስለ ኢየሱስ ክርስቶስ ራሳችን ነው። እኛ ደግሞ የቤተክርስቲያን አካል ነን። እኛ ቤተክርስቲያን የምንለው ደግሞ ይሄኛውን ሰው የእኛን አካል ነው። ክርስቶስ ለሐዋርያት፣ ከሐዋርያት ደግሞ ለነሱ ተከታዮች ለደቀ መዝሙሮቻቸው የተሰጠ አንድ ጊዜ የተሰጠ ትምህርት አለ። ሰው በዛ ቅብብሎሽ የመጣች ቤተክርስቲያን አለች። ከዛ ውጭ አፈንግጦ ወጥቶ እኔ አጠምቃለሁ፣ እኔ እንደዚህ አደርጋለሁ፣ በእኔ ነው ስልጣኑ፣ እኔ ተረጉማለሁ፣ እነሱ አያውቁም ብሎ የመጣን ሰው የሚያደርገው ዝማሬ የሚያስተምረው አስተምሮ። ለምሳሌ እናንተ እየተከራከርን ነው፣ በመጽሐፍ ቅዱስ አይደለም እየተከራከርን ያለ ነው አይደል? እየተከራከርን ያለ ነው ይሄ መጽሐፍ እንደዚህ ነው እያለ ያለው እያለን ነው አይደል? ዊ ሃቭ ቱ ፕሩፍ ማምጣት አለብን። እንደኛ የሚያምን ክርስቲያን ማምጣት አለብን አይደል? ዞር ብለን ቀድሞ የነበሩት አባቶቻችን ምን ይሉ ነበር በዚህ ሀሳብ ላይ የሚለውን ማወቅ አለብን። መልካም። የኢየሱስ አስታራቂነቱን አሁን እኮ ተስማማ። ቅድም የኢየሱስ አስታራቂነትማ በደንብ ቤተክርስቲያን አልተስማማንም ነበር። ከሱ ጋር ስንጋደል የነበረው በሱ አይደል እንዴ? አንተ የተጠራው እኮ ለዛ ነው። ኦርቶዶክስ የምትለው አስታራቂ እንደሆነች ትናገራለች። እሱ አይደለም ነው ያለ። ቆይ እንትን ቋዴ ዮኒ አለሁ አይደለ አለ ኢየሱስ ክርስቶስ አማላጅ ነው ትላላችሁ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አቁሙ ነው ያልኩት። በሚስጥራዊ ትርጉምም በቃል በቃልም የለም ነው እያልኩ ያለሁት። ኢየሱስ ክርስቶስ ያስታርቃን የሚማልደው የሚለው ያስታርቃን አያስታርቅም አላልኩም። ለምን ከባህሪ አባቱ ጋር ከራሱ ጋር ከኤርሚ ጋር እኔና ኤርሚ ቋንቋ አልገባም ነው ያሳያል በመጽሐፍ እኔ ብሳሳት ኤርሚ አለ ኤርሚ ቢሳሳት ዶግማ ቀኖና ትውፊት አላት። የእኛ ኦርቶዶክስ ተዋህዶ ገለተ መጽሐፍ ድረስ የምንጨምረው የለም የምንቀነሰው የለም፣ የተጻፈ ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ የግል አዳኝ ነው የሚል የለም ነው። ኦኬ ታንክ ዩ
እሱ ደግሞ አንድ ነገር ተስማምተሃል። በምድር ላይ አማላጆች አሉ ብልሃል። አም ግላድ እሺ ያውራል። እሱማ ማንም ነው የሚለው ስለማትሰሙ ነው እንጂ እኮ ይባላል። መስሚያ ስለሌለ ነው። አንዱ ጸልዮ ወደ ክርስቶስ ማምጣት ማለት የአንድ ሰው ነፍስ እንዲድን ማድረግ ማለት ነው። በምድር ላይ የሞቱትን እያልኩ አይደለም። በምድር ላይ እንዴ ሁሌ ነው ፕሮቴስታንት የሚለው። ወደ ኤርሜ እንሂድ እስቲ። እሺ ሰላም ላንተ ይሁን ወንድሜ ዮኒ፣ እንደዚሁም ፍቅረ ማርያም እና ኤርሚያስ፣ ሌሎችም 3600 ወገኖች ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እሺ የፍቅረ ማርያም ቅድም ጀምሮ ደጋግሞ አንድ ቃል አጽኖ ሰጥቶ ሲናገር ነበር። ያ ቃል አሁን 3700 ሰው ባለበት እንዲህ ይፈርሳል። የተናገረው ቃል ማለት ነው። ኦኬ ሜት አድርገው ለመሳቅ ማይክ መክፈት የለብህም። እዛው መሳቅ ትችላለህ። ኦኬ ይሄ መጽሐፍ ቅዱስ ነው። በቀድሞ አማርኛ የጎንደር አማርኛ ማለት ነው። የጎንደር አማርኛ መሆኑ በደንብ ያስታውቃል። ኦሪጂናል የሆነው አማርኛ በሱ የተጻፈው ነው። በኢትዮጵያ መጽሐፍ ቅዱስ ማህበር ነው። እኔ ከአሮጌ ተራ ነው የገዛሁትኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናትና እኛ ማለት ነው እና የኢትዮጵያ ካቶሊክ ቤተክርስቲያን ሶስቱ ይህንን ማህበር ይመሩታል። እስካሁን ድረስ መምራት ብቻ ሳይሆን ሲመሩት በዚህ ውስጥ ብሉይና አዲስ ኪዳን መጽሐፍትን ከዕብራይስጥ ከግሪክ እየተረጎሙ በአንድነት አሉ ማለት ነው። ይሄ ማህበር ከተመሰረተ ጊዜ ጀምሮ። ስለዚህ ማህበር የማታውቁ ሰዎች ካላችሁ ጎራ ብላችሁ ማህበሩ ጋር ሄዳችሁ ቢሮ ኦፊስ መጠየቅ ነው። ጴንጤ እዚህ ማህበር ውስጥ አለበት የለበትም? አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችበት የለችበትም? አለችበት። የኢትዮጵያ ካቶሊክ አለችበት የለችበትም? አለችበት። ስለዚህ እነዚህ ሶስቱ ተባብረው ከ1879 ዓመተ ምህረት ከታተመው እንደገና በታተመው ላይ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም ብሎ ያለው የስውሩ ትክክለኛ ስሙ አይደለም፣ ፍቅረ ማርያም እንዲህ ይነበባል። እንዴት ይነበባል? በለፈለፉ ይጠፉ ይላል የሀገሬ ገበሬ። መጽሐፍትን ማንበብ ጥሩ ነበረ። ኦኬ በአንደኛ ዮሐንስ ሚዩት አድርገው። አንተ ቅድም በወንጌላውያን ላይ በጣም ስታወራ ነበር። ሚዩት አድርገው። ቴንክ ዩ። እየሰማንህ ነበር እኮ ታች ይያዝልኝ ቤቱ ስትል እየሰማንህ ነበርና ሚዩት አድርገው። ኦኬ በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2 አንደኛ ዮሐንስ የሐዋርያው ዮሐንስ መልእክት መጀመሪያይቱ ይላል በቀድሞ አማርኛ ስለሆነ በዚህ ክፍል ላይ ምዕራፍ 2 ቁጥር 1 እንዲህ ይነበባል። እያያችሁ ነው። ገጽ 247 ነው ይሄኛው ማለት እንግዲህ 246 ማለት ነው። እንዲህ ይነበባል። ያው እስኪ አንብቡት። እዚህ ያለ 3800 ሰው ቀደም ፍቅረ ማርያም ሲጮህበት የነበረው ነገር እዚህ ጋር አማላጅ ብሎ የሚል አለ የለም? ይነበብ። በቢጫ ያሰመርኩትን ይነበብ። አንበው። ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳሰሩ ከላንተም እንደዛው እንደጻፉት ነው ማለት ነው። ከእናንተም የሚለው ቃል ማለት ነው። ከላንተም ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ። የጎንደር አማርኛ ማለት ነው። አለነ ኢየሱስ ክርስቶስ ጻድቅ ይላል። ምን አለን ይላል? ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ። ሮሜ 8:34 ዕብራውያን 7:25ን ኮት አድርገውታል። የኢትዮጵያ መጽሐፍ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች በህብረት የምንመራው ተስማምተውበት የጻፉት ከ1879 ዓ ም ትርጉም የተወሰደ ማለት ነው። ይኸው ኢየሱስ ክርስቶስ አማላጅ አለን ማለት ነው። በአሁንኛው ትርጉም አማላጅ አለን ማለት ነው። የጎንደሩ አማርኛ አማላጅ አለነ። ስለዚህ ያ ሁሉ ጩኸት ውሃ በላው ማለት ነው። የፍቅረ ማርያም አለሁ አይደል? ብዙ አታውራ፣ አተልቀኝ። አሁን ካነበብከው መጽሐፍ በፊት ይሄ መልሰው መጀመሪያ
ቪዲዮ እሱ አፈልቀኝ ያልከው በቪዲዮ ታንክ ዩ። ተረጋጋ አንዴ ተረጋጋና ተረጋጋ አንዴ ረጋ በል። አሁን ካነበብከው ከአማርኛው በፊት ማን ይቀድማል? አምጣ ግሪክና ዕብራይስጥ ብልይና አዲስ አምጣ። ግሪኩ ነው ከፍተው እየጠየቅኩ ያለሁት ከአማርኛው በፊት ማን ይቀድማል ነው ያልኩ። ግዕዝ። ኦኬ ግዕዝ ትችላለህ? አምጣው ብራዘር። አዎ ኦኬ ትተረጉምልናለህ። እሺ ደቂቄ ዘንድ ራስህ ታመጣለህ ብራዘር። መጀመሪያ ያሳየና ቆይ አንዴ እርም መጀመሪያ በነገራችን ላይ አሁን መጀመሪያ መጽሐፍ ቅዱሱን አሳየን። አንድ የሚውት አርገርሚ መጀመሪያ ፔጁን አሳየን፣ መጽሐፍ ቅዱሱን አሳየን። ከዛ በኋላ ወደ ጥቅሱ ትገባለህ። ምንም ያሳየን ነገር የለም። ደቀደቀው ፊት ለፊት ግን ድፋውና አሳየን የትኛው እንደሆነ ወደዛ ከመጀመሪያ መጽሐፍ አንተ አሁን ሊሆን ያነበብከው እንትና ማለት ኢየሱስ ቀለሜ ያነበብከው የስንት ዓመተ ምህረቱ ነው? በስርዓት አውራ። ኤርሚያስ ነው ስሙ። በኤርሚያስ አውራ ስርዓት። ይሄንን ዘኪያም ስርዓት አውራ ነቅላል። በስርዓት ካወራ ታውራ ቀለም ነው። እሺ ኤርሚያስ አሁን ኤርሚያስ መጀመሪያ ድፈ ነው። አንዴ መልስ እንድሰጥ ከመጀመሪያው ፔጅ አሳየን እያልኩ ነው እኮ። ለምንድን ነው የማታሳየኝ? ከመጀመሪያው መጽሐፍ ቅዱሱን ልክ ኤርሚያስ እንዳሳየ ትገልጠውና ከመጀመሪያው ከየት እንደሆነ መቼ እንደሆነ አሳየንና ከዛ በኋላ ይመጣል። መቼ ነው የታተመው? አንብብላችሁ። በ73 ነው። ኖ 79 እኔ ያስኩትን የያዘው። በጣም ጥሩ። አሁን አንተ ማለት ነው። ተረጋጋውን ተውና የተባለውን አድርግ። በጌታ ምንድን ነው የምትፈልገው? ተራ ንግግር ብትናገር አንስማማ። ግዕዙን አንብበው። ቅድም እኮ ዝም ተባልክ። በክብር ነው የምንነጋገረው። እሺ ምንድን ነው የሚለው? ይሄ የመጽሐፍ ቅዱስ ማህበር አይደል? የመጽሐፍ The Holy Bible in America. እሺ የት ነው represented from the edict of 86 century አይደለ? በጣም የብዙ ዓመት እትም ነው ይሄ። ሲጀመር ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሳተመችውም፣ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለችበትም እዚህ ውስጥ። የእሷም ትክክለኛው መጽሐፍ የትኛው ነው ብትለኝ ይሄ ነው። 2000 ላይ ያሳተመችው ይህን ነው። አይ ዶንት ኬር። አሁን ስላነበበው ዶክተር ሮዳስ የጻፈውን መጽሐፍ ላሳይህ አንዴ። ደቂቄ ዘንድ ግለሰብ የጻፈው መጽሐፍ አይመለከትም። ምን አገባነኛ? ግለሰብ የጻፈውን መጽሐፍ ማብራሪያ ብሎ ያመጣልኛል እንዴ? ለመሸወድና ለመሸዋወድ ከሆነ ለመሸወድ የመጣው አይደብርም እንዴ? ስለ መጽሐፍ ቅዱስ እያወራን ዶክተር ሮዳስ ያመጣውን ላብራራልህ ትለኛለህ እንዴ? ወዝጋው ነው። የግዕዙን መጽሐፍ ቅዱስ እያወጣሁልህ ነው አልኩህ። አምጣው። አላመጣውም። ዶክተር ሮዳስ ነው ያለው። አንዴ ላነብልህ ነው። ተረጋጋ። የግዕዙን ካወጣው ይሁን። ይኸው እኔ የግዕዙን ይዣለሁ። እንደዚህ ይኸው እኔ ይዣለሁ። አውጣ። የግዕዙን አውጣው። አንተ ለምንድን ነው ዶክተር ሮዳስ የምትለኝ? ይኸው የግዕዙ ማህበረ መጽሐፍ ቅዱስ ዘኢትዮጵያ ማለት ነው። ይኸው የግዕዙ አዲስ ኪዳን አውጣው። አንደኛ ዮሐንስን ራስ አውጣ። የግዕዙ መጽሐፍ ቅዱስ አጋጣሚ ሰዎች እጅ ላይ ግን ማስታወሻ ላይ ስላለ ላንብብልህና አንተ እያየኸው ከግዕዙ ላይ ከተሳሳትኩኝ ተሳስተሃል ትለኛለህ። ምን አስጨነቀ? እዚህ ጋር ይዤዋለሁ። ይሄ የስንት ነው? የ1979ን አውጣለሁ ብለሃል። አውጣ። 79ን አንደኛ ያሳተመችው ቤተክርስቲያን አይደለችም አልኩ። የመጽሐፍ ቅዱስ ማህበር ጌታ ኢየሱስ ክርስቶስ አሁን አላልክም? አሁን አላሳየኝም? የ1979 አላሳየኝም? አሁን ፎልት ፋይንደርስ መስሎ ከሆነ የተሰማኸው በራስህ እንትን ላይ እንደሱ ነው ያልከን። ጌታ ክርስቶስ ወይ እሱ ያነበበውና ግዕዙ በፍጹም አይገናኝም። ሲጀመር እዛ ጋር ለምሳሌ ጌታ ምስክሬ ነው የምለው ያለን መጽሐፍ ቅዱስ የ1973 በግዕዝ አለ
በግዕዝ ያለውን ላሳያችሁ ብሎ ነው ያሳየኝ። ጌታን ነው የምላችሁ። ኤርሚ ይመልስልኝ እዚህ ጋር እንደዛ ነው ያለው አይደለም? ቆይ አንዴ ኤርሚ መልስልኝ በጌታ ምንድን ነው ያለን? አሁን ያለን እዚህ ጋር ምንድን ነው ያለን? ግዕዙ አለኝ መጽሐፍ ቅዱስ በግዕዝ የታተመው አለኝ የ1979 አሳይቶን ፔጁን አይደለ የመጣው ወይስ አይደለም? ላሳያችሁ ሲል ነበረ። ተባረክ ሰማ አይደለ? አሁንም የምታሳየኝ የ1979ን የግዕዙን አምጣና አሳየን። ሌላ ማብራሪያ ይህንን ነው መጠይቀው። ኦኬ ለምን ወደ ግሪኩ ለምን አንሄድም? እና ኤርሚ ራሱ ለምን አያብራራልንም? እንሄዳለን ግን እሱ መሰለ የእንትኑ የስውሩ ነገር ያለው የሚለው ሌላ ነው የሚያሳየው ሌላ ነው። ይህንን ለምን አትነግርልንም ኤርሚ? ያለውን ለምን አያሳየኝ? ፖይንቱን ግልጽ ለማድረግ ምናልባት ዮሐንስ የጠቀሰው ጥቅስ ላይ አንድ ምዕራፍ ከፍ ብሎ ቢያነበውና ግሪኩ ምን እንደሚል ቢያብራራልን በጣም ደስ ይለኛል። ግን ይሄኛው ደግሞ ጥያቄ አለ። ሚዩት ማነሱ ምን ዝም ብለህ ነው 10 የምታሳየው? ሚዩት አድርጌ ያለው ዮኒ አንደኛ አንተ አትሰማኝም። ለምን እንደማትሰማኝ ታውቃለህ? እሱ ያበበው የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም ነው ያልኩት። ይሄ አይደለም። የ1879ም የ1980ም የኢትዮጵያ ኦርቶዶክስ ተዋሕዶ አንብበው ራስ አንብበው እዚህ ጋር የሚለው አንዴ ኖ እሱን ሳይሆን እዚህ ጋር ያለውን አንብበው። የብሉይ ኪዳን የአዲስ ኪዳን መጽሐፍት ነው የሚለው 1979 እዚህ ጋር ከታተመው እንደገና ታተመ ይላል። ፕሮቴስታንት ነው ያሳተመው፣ ኦርቶዶክስ አይደለችም ነው የምልህ። ፕሮቴስታንት ነው ያሳተመው። እጁ ላይ ያለው ግዕዙ ብታየው የሚለው ሌላ ነው፣ አማርኛው የታተመው ሌላ ነው። ውሸት ነው ውሸት። ሮዳን ታደርግልኝና ሮዳን ይቀመጥላችሁ ማከብረው ይሄ መጽሐፍ 80 ነው። ይሄ መጽሐፍ 80 ነው። ልብ በል ብራዘር፣ 80 አልተባልክም። አንዴ ሚዩት አድርግልኝ። ይሄንን አሁን ፍቅረ ማርያም የያዘው እኔ ያስኩትን መጽሐፍ ያሳተመው ፕሮቴስታንቱ አይደለም። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት፣ የኢትዮጵያ ወንጌላውያን አማኞች እኛ ሁሉ ጭምር ማህበሩን በህብረት እንመራዋለን። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር መሆኑን እዛው ራሱ ፊት ለፊት ላይ ያያችሁት። እሱ ቢደብቀውም እኔ ላሳያችሁ። ያው እኔ ላሳያችሁ። እሱ ቢደብቀው ትልቁ ላይ በትልቁ ላይ ትልቁ ላይ አድርገህ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ይሄ ሰው ግን መጥቶ የኢትዮጵያ ፕሮቴስታንት ነው ያሳተመው የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ አይደለም ይላል። በጣም ማፈሪያ ነው። የኢትዮጵያ ኦርቶዶክስ ነው የሚለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ማህበሩን ከመስራቾች ውስጥ አንዷ ቀደምት የሆነቿ የኢትዮጵያ ኦርቶዶክስ ናት። ይሄንን ማህበር አንተ ራሱ ማህበሩን አታውቀውም። ኦርቶዶክስ በዚህ ማህበር እኩል አታውራ። ይሄ ማህበር ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት ስልጣንና እኩል አታውራ። እኔ ነኝ ያደረኩ ካልሆነ አወርዳለሁ። ሚዩት አደርግ። ደርባህ አታውራ። ትጠየቃለህ እኮ ደርባህ አታውራ። ለምንድን ነው እውነትን ይዘህ ከመጣ ለምን በተራ አታውራ? ምንድን ነው ችግሩ? እኔ መልስ እኔ እኮ መልስ ሳልሰጥ እኔ ጋር ሚዩት አድርገና እኔ ልናገር። እኔን አቋርጠኝ አይደለም። እኔ በማህበሩ ላይ ያለውን ልናገርና ከዛ የፈለከውን ደቂቃ ታወራለህ። ደርበህ ግን አታውራ። አንደኛ ዋሽተሃል። የዋሸኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ውስጥ እንደሌለች አድርገህ ይህን ማህበር የኢትዮጵያ ኦርቶዶክስ የኢትዮጵያ ወንጌላውያን አማኞች እኛ ብቻ እንደምንዘውረው አድርገህ መረጃ ሳይኖር እንደፈለገ አውርተሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ላይ ከምስረታው ጀምሮ ቀደምት ቤተክርስቲያን እንደመሆኗ መጠን ድርሻ አላት። የኢትዮጵያ ካቶሊክም አላት። እኛም ወንጌላውያን የኢትዮጵያ ምን ብለህ ነው የምትቀበለው? ምን ብለህ ነው የምትቀበለው? ረጅም ሰዓት ኤርሚ ኤችዲ ያውራ። ኤርሚ ኤችዲ በጨዋ ነው የሚያወራው። ገባ? ስማው ኤርሚ ተናገር ስላለኝ ነው። አሁን ምልጃ የሚለውን እኔ ኤርሚ እንዴት እንደተረዳው ማወቅ ፈልጋለሁ። ለምን አንዳንድ ነገሮችን ከመለጠጥ እንትን ማድረጉ ይሻላል። አንደኛ ዮሐንስ ምንድን ነው መልእክቱ? ለምን የተጻፈው? ከዛ በኋላ ደግሞ ይሄኛው አማላጅ የሚለውን ከእግዚአብሔር የሚለምን ብለህ ነው አንተ የተቀበልከው?
ተናገር እውነቱ። የኢትዮጵያ ኦርቶዶክስ ታሪክሳ እንደተቀበለች ነው የቀበልኩት። የኢትዮጵያ ኦርቶዶክስ ኢየሱስን ለማኝም ነው ብላ ትቀበላለች። አሁን በሰማያት ያላም ይለምናልም ብላ ትቀበላለች። አሳይ። አሁን ያለችው አታምንም፣ እንደዛ አታምንም። ያው ላሳየ ነው ከቅዱስ ያሬድ መጽሐፍት ጀምሮ ከሮዳስ አትጥቀስ ብለህማ ከቅዱስ ያሬድ ልጥቀስ። ቅዱስ ያሬድ እና ሮዳስ እኩል ናቸው ቤተክርስቲያን። ስለዚህ መጽሐፍ ቅዱስ ላይ ኦኬ፣ ጥሩ። ቅዱስ ያሬድ እና ዶክተር ሮዳስ እኩል ናቸው በቤተክርስቲያን ውስጥ ያላቸው ማለት ነው። እሱ የኛ ጉዳይ ነው፣ የቤተክርስቲያን ጉዳይ ነው እንጂ አንተ ጉዳይ ከኔ ጋር ነው የምታወራው። እኔ ነኝ ቅዱስ ያሬድን እኔና ሰውሩ ነው የምናወራው እንጂ እኔም አወራለሁ። አንተ እንደውም አታውቀው፣ እናንተ አታውቀው። ስለዚህ ሮዳስን መጥቀስ ይችላል ማለት ነው። ሰውሩ ትንሽ አይ ቲንክ ቄስ ነኝ ብሎ ሲያጭበረብርም ነበር፣ ግን ዲያቆን ስለሆነ ተምሯል። ኧረ እባካችሁ በቃ አንተ ግን ኤኒዌይስ ወደ ግሪከኛው ሄደህ ማውራት ትፈልጋለህ በዚህ ጉዳይ? ኤርሚያስ እችላለሁ። ግሪከኛው ላይ እንሂድና ምን እንደሚል በአጭር ቃል ይኸው ትልቁ ላይ አድርገኝ ሆንዬ የኢትዮጵያ ኦርቶዶክስ ታሪክሲያን የሮሜ 8:34ን የተረጎመችበት ምንም ሮሜ 8 አንደኛ ዮሐንስ ላይ ግሪከኛው ቆይ አድምጠኝ። ስለ ዮሐንስ እያወራን ነው። ርዕስ እየተዘለለ ነው። ስለ ኢየሱስ ክርስቶስ አማላጅነት አይደለ? ይኸው ግሪኩ ላይ ስለ አማላጅነት አይደል እያወራን ያለው? ስለ አማላጅነት ይሄኛውን እንጨርሳ። አንድ ጥቅስ ተዘሉ ሌላ ጥቅስ ላይ የሚካሄድ ወደ ሮሜ እንሄዳለን። ብራዘር የኢትዮጵያ ኦርቶዶክስ ታሪክሲያን ባሳተመችው ምንድን ነው የሚለው ግሪኩ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አሁን የጠቀስከውን ዘለልክና ወደ ሮሜ ሄድ። አድምጡኝ፣ አትደርቡ። ጠይቀዋለሁ፣ ፕሮሚስ ሁለቱንም ጠይቄ እዚህ መልስ ነው። ይሄን እንጨርሳ። ይሁን እንደዛ ካልሆነ እኮ ምን ይሆናል መሰለ ብራዘር ስለምልጃኔ የተነሳ የትኛውም ሀሳብ ላይ ባነሳ የኢትዮጵያ ኦርቶዶክስ ታሪክሲያን ስለዚህ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ አይደለም ማለት ነው። ወዳጄ ለምን ቸኮል? ከአሁን ቀጥሎ እኮ ልንገልጠው ነው መጽሐፉ። ስለምልጃ አይደል የተነሳው ከሮሜ 8:34 ጀምሮ ቅድም ሲነሳ ነበር። ዕብራውያን 7 ሁሉም እየተነሳ ነበር። ስለዚህ ይሄኛውን እንጨርሱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ ብዬ ነው የምቀበለው ብለኸኛል። ግሪከኛውን አውጣና አማላጅ ብሎን ታሳየኛለህ በግሪከኛው። ሞክሼ አንደኛ ዮሐንስ መልክ ብቻ አይደለም ስለምልጃ የሚያወራው፣ እያንዳንዱ ስለምልጃ የሚያወራውን የኢትዮጵያ ኦርቶዶክስ በዚህ በ80 አሐዱ ላይ ምን እንዳለች የዛሬ 18 ዓመት ላይ በአሳተመችው በዚህኛው 80 አሐዱ ላይ ምን እንዳለች እና በአቡነ ተክለ ሃይማኖትም ትርጉም ምን እንዳለች መረጃ ትጠላለህ ማለት ነው። እኔ ጋር ዮኒ ሰምተኛል ያልኩትን ግን ከይቅርታ ጋር እንደዚህ አይነት መጫወቻው ስለማለት ከአንተ ጋማ እያወራሁ እኮ ነው ወንድም። ስለዚህ ያው በዮሐንስ መልእክትም ላይ ያለውን እሄዳለሁኝ። በዮሐንስ መልእክት ላይ እኔ ጥያቄ ነበረው። አንተ ሮሜ ላይ ያልከኝ ስለሆነ ወዳጄ በዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠቀስክ አይደለ? የጠቀስከው ጥቅስ ግሪከኛው ምልጃ ይላል። በግሪከኛው አምጣ ስትል ነበር። በግሪከኛው ወጥቻ ያሳያለሁ ወይ አንተ አሳየንና ምልጃ ላሳየህ እኮ ነው እያልኩ ያለው። ግን አያቆማ ተው ስውሩ ተው ወንድሜ ቀጥላ ወንድሜ ያሳየን። እሺ ልብ በልና ስማኝ። የግሪኩ ላይ የሮሜ መልክ መጽሐፍ ጀምሮ ያለውን ዕብራውያን 7ን የአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2ን አሁን ቅድም ያነበብኩትን እሱን ሁሉ በአቡነ ተክለ ሃይማኖት እትም 80 አሐዱ የቀደም 879 ዓ.ም ከታተመው ድጋሚ የታተመው ይሄን ያስኩትኝ ቅድምም ፍቅረ ማርያም የያዘው እሱም ላይ የግዕዙም ላይ ኦኬ የቋንቋውም ሊቃውንት ምን ብለው እንደተረጎሙት አማርኛው ምን ብለው እንደተተረጎመ ግዕዙ ግሱ ምን ተብሎ እንደተተረጎመ ሁሉ ጭምር የምታወሩ ከሆነ ከኔ ጋር በእርጋታ አውሩ። ተናገር እውነቱን። ሮሜ 8:34 ላይ ምን ብላ እዚህ ጋር ጽፈዋለች? በቁጥር 34 ላይ ያለውን እና እዚህ ጋር ያለውን ቁጥር 34 ላይ ያለውን አንብቤ ለግሪኩ ታማኝ የሆነው ትርጉም የኢትዮጵያ ኦርቶዶክስ ታሪክሲያን ሊቃውንት ሁሉ ጭምር ይሄኛውን ድጋሚ አሳትሙልን እንዳሉ፣ ይሄኛው ግን ውስጡ ለቄስ ነው ብለው እንዳሉ እንዴት እንደተባለ አሳያለሁ። ስለዚህ ለግሪኩ የኢትዮጵያ ኦርቶዶክስ በዚህኛው በቀድሞ ትርጉሟ ላይ በአቡነ ተክለ ሃይማኖት ትርጉም ላይ ለግሪኩ ታማኝ ሆና የኢትዮጵያ ኦርቶዶክስ ቤተክርስቲያን ታማኝ ሆና እንደዚህ ብላ ተርጉማለች። ሮሜ 8:34 ማለት ነው። ለግሪኩ ታማኝ ሆና እንደዚህ ብላለች። ይኸውላችሁ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብላ ተርጉሟለች ማለት ነው። ለግሪኩ ኢንቱካኔ ብሎ ለሚለው ቃል የቀረበው ትርጉም ይሄ ነው ብላ የኢትዮጵያ ኦርቶዶክስ ክርስቲያን በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ተርጉማለች ማለት ነው። መጽሐፍ አለብኝ መጽሐፍ አለብኝ
እኮ ታዲያ መጽሐፍ አለብኝ ብሎ ለማለት ማይከፍት መክፈት የለብህም። በስልክ ይጽፋሉ። ቀጥል፣ ችግር የለውም። ስለምመጣበት ይህንን መናገር አይጠበቅብህም። አሁን ይህንን አቋርጠኝ እኔን ኢንተራፕት አድርገህ። እሺ፣ ይቅርታ። ቀጥሉ። ያው ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ 1980 ዓ ም ይላል። ያው ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ኬንያ ናይሮቢ፣ ያው ፒኦ ቦክሱ ማለት ነው። በአቡነ ተክለ ሃይማኖት ፓትሪያርክ ጳጳሱ በደርግ ዘመን የነበሩት 1980 ላይ በዚህኛው ክፍል ላይ ኢየሱስ ክርስቶስ ይማልዳል ብሎ የሚለው ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ ለሚለው ቃል በዚህኛው ትርጉሟ ላይ ጽፋለች ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፉም እጃችን ላይ አለ። በዚህኛው በ2000 ዓ.ም በብፁዕ አቡነ ጳውሎስ ትርጉም ላይ ብፁዕ አቡነ ጳውሎስ የተባሉት ፓትሪያርኩ ከመሞታቸው በፊት ሚሊኒየም ላይ የታተመው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው የዚህ ጋር የሚማልደው ነው የሚለው ይታያችሁ። ሶሪ ያው ስለዚህ ማለት ስለ እኛ የሚማልደው በዚህኛው ትርጉም፣ ይሄኛው ደግሞ ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው። እዚህ ጋር ስለ እኛ የሚማልደው አለች። ለግሪኩ ታማኝ ሆና ስለኛ የሚማልደው አለ። ግሪኩ የሚማልደው ብሎ የሚለውን እዚህ ጋር የራሱ የኦርቶዶክሳውያን ልሂቃን የጻፉት እናያለን። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ህዳግ ላይ ምንም ነገር የለም የተጻፈ ምንም ነገር የተጻፈ ነገር የለም። ኦኬ፣ ስለኛ የሚማልደው ስለኛ የሚፈርደው ይሄኛው ከታተመ አይ ቲንክ ከ30 ምናምን ወይ ከ20 ምናምን ነገር ዓመት በኋላ ማለት ነው። ይሄኛው ከታተመ ከ30 ወይ ከ20 ምናምን ነገር ዓመት በኋላ ይሄኛው ስታተም ስለኛ የሚፈርደው አለች። የሚማልደው የሚለውን ቃል ሰረዘችና የሚፈርደው አለች። ግሪኩ ደግሞ ምን ይላል ብላ እዚሁ ህዳጉ ላይ የሚለውን ይዩት። ግሪኩ ቁጥር 8 ላይ ማለት ነው። ግሪኩ የሚማልደው ይላል አለች። ኦ ግሪኩ የሚማልደው ይላል ብላ ካለች እዚህ ጋር የሚማልደው ብላ ቀድሞ የጻፈችውን ትርጉም ማን ነው? ይሄንን ቃል ጥርስን ነቅሎ መንጋጋ ጥርስን ነቅሎ አውጥቶ በሌላ አርቲፊሻል እንደመተካት እንደሚቆጠረው ሁሉ ለምንድን ነው ይህን የሚማልደውን ቃል ብሎ የሚለውን ነቅላ ከዚህ ጋር አውጥታ የሚፈርደው ብሎ የሚለውን የጨመረችው? ለግሪኩ ታማኝ መሆን አለባት አይደል? እናት ቋንቋው ጽርህ ነው ብላ ነግራናለች። አዎ። ስለዚህ ቤተክርስቲያኒቱ ራሱ ትልቅ ወንጀል ሰርታለች በመጽሐፍ ቅዱሱ ላይ ማለት ነው። እሺ፣ ቃላቶችሽ ትንሽ ይከብዳሉ። ትንሽ ወንጀል ምናምን የሚለው ቃል ትንሽ ወይስ ግን እስኪ ምን ያህል ቀይረዋለች በሚለው እንስማማ። ኤርሚሻ አልቀየረችም። ሀሳቡ አንድ ቀይረዋለች በለን በቃ በዛ ማለት ሀሳቡ ውስጡ ምን ያህል አንድ እንደሆነ ላሳይ እና የመጽሐፍ ቅዱስ እውቀታችን ትንሽ ነው ማለት ላይክ ቤተክርስቲያን ቀይራለች ወይም ደግሞ ወንጀል ሰርታለች ማለት አይደለም፣ ከይቅርታ ጋር። ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናገሩነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረግ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። ራሱ በቆፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው ይሄ። የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝረዋል። ቼክ ማድረግ ይቻላል። ሮማንስ 11:2 ይኸው ኢንቱካኔ የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው።
እንደሚከስ ተብሎ ተገልጿል። ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካን የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድን ነው የሚለው? ወይ ተዋቅስ በእንቲአነ ነው የሚለው። ወይ ተዋቅስ በእንቲአነ ኤርሚዬ ግዕዙ እዛ ላይ ደቂቀ ዘንተ እጽፍ ለክሙ ከመይታ አብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብና አብ ጰራቅሊጦስ ልጆቹ እንዳትበድሉ ይህን እጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ጰራቅሊጦስ ከአብ ዘንድ የሚለው ቆርጣ አውጥተውታል። ግዕዙም ግሪኩም ደስ እሱ የተጠቀመውን ቃል ስጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የእሱን ግን እንደዚህ እሺ፣ አይኔ ቆይ ያልኩኝ ከይቅርታ ጋር እኔ ራሱ ነው ወንጀል የሰራው ስላለ ነው። እሺ፣ ይቅርታ ጠይቃለሁ በወንድሜ ስም። እሺ፣ ይቅርታ ጠይቃለሁ። እሺ፣ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈቷለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሴጣን አይለምንም። ጌታ ኢየሱስ አይደል እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸሩ ደግሞ ሌላ ኢየሱስ የሚባል ሌላ ይሄ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰው ከአንድ ጀምሮ እናንብበው። ስለምንድነው የሚያወራው? ስለመለመን ነው የሚያወራው? አይደለም። ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያለን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን፣ ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የእኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይኸው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው። አታውቁም ምን ይላል? ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን ሚንስ ከክርስቶስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህና አንተ እንደዚህና አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ለዝጋ የመጨረሻ ነው ይቅርታ 5:8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት
ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን ከኛ ጎን የሚቆምልን የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው። ስለ ራቁትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው። ዲያብሎስ ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ የሰው ልጅ ተቀይሮ እያልክ ነው። ዲያብሎስ ለኤርሚሻ እኔ እንኳን ልጠይቀህ፣ ዲያብሎስ ነው ሰው የሚፈራ? አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባ ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው። የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዲያብሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማን ነው? ኤርሚ የ1980 ዓ.ም የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለህ እትሙ? ኦሪጂናሉ ግሪከኛ ላይ ውሰደኝ እና አውራኝ። ግሪኩን አንተ ግሪክ ታውቃለህ መሰለኝ። እኔ ግሪክ አላውቅም። ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንጻር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩት። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን ጰራቅሊጦስ አለን ብሎ የሚለውን የሆነ ትልቁ ላይ አድርገኝ እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት እትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀደመው ሰማንያዱ በብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚጋ ያለችው እሷ። እዚጋ ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሰዋል። ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጄ ላይ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ማነው ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደ 2000 ዓመተ ምህረት ትርጉም እስኪኒት ወደ የእናንተ ማለት ነው ብፁዕ አቡነ ጳውሎስ በሳቸው የፔትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድን ነው ብለው ያሉት? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ እንዴት ነው ያሉት? ልጆች ሆይ
እንዳትበድሉ ይህንን እጽፍላችኋለሁ። ሁለቱም የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። ልብ በሉ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች። አሁን እዚህ ጋር የተፋለሰውን ቃል ይዩት። የተነቀለ ቃል አለ፣ የወጣ ቃል አለ። ከየት? ከቀድሞ ትርጉም ከዚህ ከቀደመው 80 አሐዱ የወጣ ቃል አለ። ለምሳሌ እዚህ ጋር የሚለውን ይዩት። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ብሎ የሚለውን ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአት የሚያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች። እዚህ ጋር ግን ብሎ የሚለውን ይዩት። ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ሁለቱንም ላሳየህ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው። አሁንም የትርጉም በደስታ ያሳየን እንዴ። እኛን ስለማያምኑ ከእነሱ ራሳቸው ሲያሳዩ ሰላሙን እናገኛለን። ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድን ነው? አሳየን አንዴ። ላሳየህ እኮ ነው። መጽሐፍ ቅዱስን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው። ችግር የለም። ይኸው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ግሪከኛው ጰራቅሊጣ ነው የሚለው፣ እንግሊዘኛው አን አድቮኬት ብሎ ነው የፈታው። እሺ ይሄን ታዲያ ስለዚህ ጰራቅሊጣን አድቮኬት ተብሎ ይፈታል ማለት ነው። አድቮኬት ምንድን ነው ዮኒ? ማስታረቅ ነው። አድቮኬት ማለት ነው አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል? አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል። ቱ ሳም ኤክስተንት ያ ይባላል። ስለዚህ ጰራቅሊጣንም አድቮኬትም ተብሎ ይጠቀሳል ማለት ነው። ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው በይው ጰራቅሊጣን ብሎ ያስቀምጥ። ትርጉሙን በምንድን ነው አንተ የምታየው? አሁን ለምሳሌ ቶረሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው። የዮሐንስ ወንጌል ስለምንድነው የሚያወራው? ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው። ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው። አውጥቼ ላንብብልህ። አንደኛ ዮሐንስ። ለምን ቀየራችሁት? አሁን ለምሳሌ እንደ አንድ ወር አልተቀየረም። ግሪከኛውና እንግሊዘኛው ነው። ጌታ ኢየሱስ ድረስ ይኸው አድቮኬትን ጰራቅሊጦን የሚላል። ጰራቅሊጦን የሚለው ትርጉም አለው የየራሱ። እሺ ነው አልኩ፣ ግን ያንን ወርድ በወርድ ለምን ምንድን ነው ያልከኝ? ቅድም ገና ስትገባ ያልከኝ አንተ ከእንትን ነው። ግን እኔ መጠይቅ ምንድን ነው ኤርሚ፣ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል። እየተወራረሰ ቃሉ ከመጣ ቃሉን ሺህ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው? ሺህ ጊዜም አንድ ጊዜም አልተቀየረም። ዮኒ ቋንቋው ይወለዳል፣ ያድጋል፣ ይሞታል። ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉጅ አለ አይደለ? ሞደርን ይሆናል። ለምሳሌ ሂብሩ ራሱ ሞደርን ይሆናል። ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንጉ። ገብተዋል አይደል? ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው። ቋንቋዎች ሞደርን ሲሆኑ ይቀያየራሉ፣ ግን ሀሳቡ አይቀየርም። ለምሳሌ ይሄው ነገርኩ እኮ ጰራቅሊጣን የሚለው አጽናኝ ተብሎ ተፈቷል። አሁን እንዳሳየን ኤርሚ፣ ይሄው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው። ማንን ነው ግን ጰራቅሊጦስ ብላ የምትለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን ነው? ለኢየሱስ ነው? ለመንፈስ ቅዱስ? ጰራቅሊጦስ አጽናኝ ከሆነ በየቦታው ታስገባ። ጰራቅሊጣን ይባላል። የጠበቃው ስራ ምንድን ነው? ቆይ አንዴ ዮኒ ቆይ አንዴ ይቅርታ ጋር ኤርሚ፣ ጰራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም ታውለው ኢየሱስ ክርስቶስ ጰራቅሊጦስን መንፈስ ቅዱስ ብላ ትጠራለች። ይኸው አሁን ደግሞ እንዳሳየህን ጰራቅሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋልሃለች። ጰራቅሊጦስ አልመለስክልኝም። የመጀመሪያውን እንትን አልከው ቋንቋን ጥሩ ነው። ጰራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማንም ትጠቀመው? ለማን ነው ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት
ለማን ነው የምትጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ጰራቅሊጦስ የአምላክ የግል ስም አይደለም። ለማን ጰራቅሊጦስ አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየቀኝ በደንብ ሰማ። ጰራቅሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጰራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጰራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጰራቅሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጰራቅሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጰራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ኃያል አልከውና ኃያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ኃያል ጰራቅሊጦስ የሚባል በዓል አላት የላትም? የኢትዮጵያ ኦርቶዶክስ ጰራቅሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ጰራቅሊጦስ ወንድሜ፣ ስም አይደለም። አብን ጰራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ? ስም አይደለም ጰራቅሊጦስ ሊባል፣ እኔም ጰራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ የኔ ወንድም ኤርሚያስም፣ አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ። ችግር የለውም። ጰራቅሊጦስ ማለት ያ ስለሆነ ተብሎ የተቀጸለበት ቦታ አለ ወይ? ጰራቅሊጦስ ተብሎ አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ አለ? አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬን ጰራቅሊጦስ ልለው እችላለሁ። ጰራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ ጰራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ኖት የአምላክ ስም አይደለም። ጰራቅሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ። የአምላክን ስም በሚገባ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጰራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማን የምትጠቀመው ብያለሁ። ለአንዱ አይደለም። ጰራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድመጠኝ። በወረሃ ሰኔ ውስጥ ይመስለኛል ጰራቅሊጦስ ለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውን። የሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጰራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጰራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። ሰው መንፈስ ቅዱስ ከዛ አንጻር ጰራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችሁ ይኸው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችሁ ያለው ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ጰራክሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጰራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል፣ በወርሃ ሰኔ ውስጥ ነው ጰራቅሊጦስ ራሱን የቻለ በዓል አላት እንዘ ግሙዓን ሙቱ ብላ የምትልበት ማለት ነው። ስለዚህ ይህንም ፓራክሊተስ ብሎ የሚለው ወይ ጰራቅሊጦስ ብሎ የሚለውን አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየሁት በዚህኛው ትርጉሙ ላይ ጰራቅሊጦስ አለን ብላ ጨምራለች እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጰራቅሊጦስ አለን ብላ አላለችም። ጠበቃ ብላለች አይደለ? አድምጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው። እሺ ጰራቅሊጦስ አጽናኝ ብቻ አይደለም ትርጉሙ። እዚህ ጋር አድቮኬት ተብሎ ነው የተተረጎመው። እንግሊዝኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። አንዴ ሁለታችሁንም እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶችንም የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራቸው። እኛንም እየተሳደቡ ነበር ባይዘው ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናቸው። ስለዚህ ብትቀንሱን መልካም ነው ለማለት ያክል ነው። እናንተ ቀጥሉ፣ ተባረኩ።
እሺ ግልጽ ነው መሰለኝ ይሁን ለህዝቡ ግልጽ ነው። ምናልባት ኤርሚ ይግባው ይረዳው አላውቅም። ጳራቅሊጦስ ይኸውልህ ከነዚህ ውስጥ ለምን ታውቃለህ? ማንን ለማምጣት ስለተፈለገ ነው። ኦርቶዶክስ አሁን ትንሽ ቅር ያለ ነገር ምን መሰለህ? የኢየሱስን ስራ ለሰዎች ስለሆነ ነው ግራ ይገባል። አሁን ሌላ ኧረ ሰታታቅም የኢየሱስን ስራ ለሰው ኧረ ይሁን አሁን ለምሳሌ ስለ አድቮኬት ከጠየቀኝ እንግዲህ አንዴ ምክንያቱም አንተ ከይቅርታ ጋር ስቡሩ አርጊመንታቲቭ እንጂ ፖይንት ያለው ነገር መተህ የምታወራን ነገር የለም። ከይቅርታ አውራኝ ከፈለግ ችግር የለም። ምን አልክ መሰለህ? ቢካዝ ኦልዌይስ በምንም ነገር ላይ ትናል ስለ አድቮኬት ላውራው አንዴ አርሚ ምን ይልም መሰለህ? አድቮኬት የሚለው ጌታ ኢየሱስ ፐርሰን ይሰማል። ኤርሚሻ ያ ኦኬ አድቮኬት ሚንስ ናውን ይላል a person who publicly supports or recommends a particular cause or policy ይላል። ሁለተኛው ምን ይላል? publicly recommended or support የሚያግዝ ማለት ነው፣ ወይም ደግሞ recommend የሚደረግ ነው። publicly recommend የሚደረግ ወይም የሚያግዝ ማለት ነው። recommend የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ it's not only one meaning አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል ኦብቪየስሊ ሊኖረው እሱን እኮ ይያልካል አሁን የሚታገዝ ወይም ስለዚህ የሚያግዝ ቢልና የሚደግፍ ቢል ቀይረሃል ይባላል። ዮኒ አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች፣ አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች፣ ለምሳሌ ጳራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች ወንጀል ሰራች ይባላል በዚህኛው ቃል ወይስ የራሳችንን አለማወቅ ነው? ምንንጉ ምን ይሆን መሰለህ? አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ያመጣው ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየዩኒ ለዛ ነው ገባ። ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸልይ አንተ ለኔ ልትጠልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ተናገር ግን አይቻልም አይደለ? ቆይ ከሞተ አይቻልም አይደል? ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንተኑስ ይቅርታ እንዲገባው ጳራቅሊጦስን መልጃ የሚለው ትርጉም ምንድን ነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጳራቅሊጦስ ብለው የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ፓራክሊቶስ ብሎ የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃመቶሪ የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ለጌታ ለኢየሱስ ክርስቶስ ተቀጽሎ የተነገረ እንጂ ለመንፈስ ቅዱስ አይደለም። ቤተክርስቲያኒቱ ግን አጽናኝ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 14 እሱ ላይ ወስዳ ጌታ ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጳራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ቅርታ እንዴ ዲስ ስም ማጥፋት ብሮ አድርጋ ማለት ነው። ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጳራቅሊጦስ ማለት ቋንቋ ነው፣ ለእኔም ለአንተም ለሌላም የሚቀጸላል ብለህ አልክ። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጳራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምትጠቀመውም በዓላት የሰራችው ለመንፈስ ቅዱስ ነው። አንተ ቃላት ነው ብለህ ለቃላት በዓላትን አታከብርም ወይ ደግሞ ለቃላት አይደለም በዓሉ የሚከበረው ከይቅርታ ጋር ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጳራቅሊጦስ ትላለች ከአጽናኝነቱ አንጻር። እሺ ስለዚህ አጽናኝ ስለሚል ትርጉሙ አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው፣ ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉን ዮሐንስ 14ን። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን
ጳራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጳራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ ልካለው ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ጳራቅሊጦስ ብሎ የሚለው ቃል መጠቀም ካለበት ለመንፈስ ቅዱስ ነው ቀጥታ እዛ ጋር በተጻፈው መሰረት ማለት ነው። አይ ቃላት ግን ቃላት ግን ከአንድ በላይ ትርጉም አለውና ጳራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጳራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጳራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችሁ ማለት ነው። እዛ ጋር ለሁለቱም ይገባል። ሌላ አጽናኝ የተባለው መጽሐፍ ቅዱስ ጨርሻለሁ እኮ አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት አይደለም። ልጨርስ። የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም። ከአብ ዘንድ ጠበቃ አለን ብሎ የሚለውን ጳራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 አሐዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጳራቅሊጦስ አለን። እሺ ጨረስክ? እና ግን ቅድም አንተ ምን አልክ? እናንተ እንሰጣለን። ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤሪን ግን ምን አልክ? ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁን አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል፣ አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ርዕስ ተረሳ። እኔ ለዚህ እኮ ነው ገብቶሃል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው ኤርሚ፣ ከይቅርታ ጋር ኤርሚ አቋርጠኝ፣ እንደዛ አታውራ። አቋርጠኝ እኔ ርዕሱን ዘለልኳ። አሁን ይሄኛው ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? የሆነ ቅድም ስታወሩ የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት እየወደቀ የአብን ጉልቤት እየሳመ እየለመነ እንደሚናገር እንደምናስተምር አድርጋችሁ ሁሉ ቀን ኦርቶዶክሳውያን እኛን ወንጌላውያን ትከሱናላችሁ። ግን እናንተው በምትከሱት እኛም በምትከሱት ክስ እናንተው ግን ተይዛችኋል። ቀጥዬ በማሳየው 6 መጽሐፍቶች ላይ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሷ ውጭ በዜማ መጽሐፍቶቿ ሁሉ ላይ ጭምር የጻፈችውን አሳያለሁ። ዮኒ በኋላ ስትፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ዮኒ ለምን ትወርዳለህ? አቤት ያንን ለቤተሰቦች ታሳያቸዋለህ። እኔ መጨረሻ እችን ተናገር አንተ እንድትቀጥለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውር ያውራ አብራውና አውራ እንደፈለግ እንድትቀጥለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። አንዴ ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ እዚህ ጋር ልብ በል ኤርሚ። ኦርቶዶክስ ልጆች ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን? የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። አንተ ስታወራ ላይ ጣልቃ ገብቻለሁ። እየዋሽ አስቆማለሁ። እናውቀዋለን። ዮኒ አንደኛ እየዋሸ ስለሆነ ጨርስና ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ያዳመጥኩ እኮ እውነት ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ። ቆይ አንተም አንዴ ምን መሰለህ ቃል በቃል ቆይ አንዴ ኤርሚ የሆነ ነገር አንዴ የሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንድ አዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን? የመጽሐፍ ቅዱስ ማህበር 80 ያህሉ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ
አንዴ ልጨርስና ሀሳብ ጻፉት። ኦርቶዶክስ ለምንድን ነው ግን አይደለም ልጨርስና ጥያቄያችሁን ይዛችሁ ጠይቁ። መጨረሻ ከመጀመሪያው ነው የምጀምረው። የምን ልጨርስ ነው? መጀመሪያው ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም። አንዴ ልጨርስና ጥያቄ ጠይቁ። ልጨርስ አይደለም ዋሽታ አትጀምር። ምንድን ነው ችግራችሁ? እናንተ ስታወሩ ነው ጀምርም እንደፈለገ ሲያወራ ነው ያውቻው። አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ ቆይ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማለት ምን ማለት ነው? ተርጉምልኝ ኤርሚ። ሀሳቤ ልጨርስ ነው ያንተን ሀሳብ አልፈልገው። ኤርሚ አንተ መልስልኝ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይህን ጉዳይ የሚያውቁ ሰዎች በደንብ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው ልናገራ አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተ ክርስቲያኖች የእነሱ ህብረት ለምሳሌ ዲክሽነሪ ያለው የመጽሐፍ ቅዱስ ማህበር በኢትዮጵያ ያሉ ክርስቲያኖች ከኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ይህን ዲቴል ብዙ አላውቀውም። እሱ የሚለውን ነገር ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔንቴኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት፣ ኦርቶዶክስ፣ ካቶሊክ እኔ እስከማውቀው በዚህ እኔ እስከማውቀው ነው። ይኸውላችሁ ትክክል ላለው እንችላለሁ፣ አላውቅም። ይሄን መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል፣ ለአንተ ነው አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ? ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ፣ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ ኤርሚ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን እጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ፣ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼዎትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረገንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለህ? ሮሜ 8:34 ላይ ይሄን እንድትይዝልህ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ ፎር ሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ያው በአማርኛው ይኸው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላደረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ አመሰግናለሁ።
እሺ ስውሩ እግዚአብሔር ያክብርልኝ። ዮኒዬም ኤርሚም እግዚአብሔር ያክብርልኝ። እንትን ስለሆነ ይኸኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለ ምንድን ነው? ስለ መጽሐፍ ቅዱስ እንግዲህ ጳራቅሊጣን ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እኮ ኢየሱስ አማላጅ ተብሏል። ኦራይት እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ብያለሁኝ ያን ክፍል አላልክም። ካላልክ እንለፍ አለ ብለህ ካላለ እንለፍ። ፍቅረ ማርያም ሚዩት አደርም ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ። ከአንተ የተሻለ ያወራል። ሚዩት አድርገው አንተ ኤርሚ ብያለሁ። የዮሐንስ መልእክት መጽሐፍ ምዕራፍ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ? የሮሜ መልእክት መጽሐፍ ምዕራፍ 8:34 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየሁትኝ እኔ መጽሐፍ ነው። ስለዚህ ስለ ምልጃን ጠቅሰው ማለት ነው ይሄንን ቃል አይደል? ስለዚህ እንለፍ። ይኸው ለምን እንደማንጠቅሰው ይኸው ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታ ነው። ኤርሚያስ አላልኩም ስላልክ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ እኮ አንተ ትቀበለዋለህ አይደል? አማላጅ የሚለውን ቃል አድመጠኝ ኤርሚ ማለት ኧረ እንዴ አሁን አንተም ልታስረዳ ነው። በኔታ እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ያስቆም መጽሐፍ አደርብብኝ አውርቼ ልስጥህ። አንድ ደቂቃ እንዴ በኔ ተራም ባንተ አንድ ደቂቃ አውርቼ ልስጥህ። የፈለግከውን አውራ። የኔንም ደቂቃ ጨምረህ ታወራለህ። ኤርሚያስ ጠየቅከው አይደል እንዴ? ጠየቅከው እኮ አንድ ደቂቃ ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ ንገራ ነው የኔ ኖ መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የእኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይስ አይቀበለውም? ትልቁ ላይ አድርገኝ ቆይ ኤርሚ ታወራለህ ፕሊዝ። ትልቁ ላይ አድርገኝ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይህን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ የሚለው ሎጎ ሁሉ ጭምር እዚህ አለ። ይሄው አሳይቻለሁ። ይሄ ማህበር የመጽሐፍ ቅዱስ ማህበር ማለት ይሄ መጽሐፍ ቅዱስ ይሄ አርማ ይሄ ሎጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች እኛም ሁሉ ጭምር ህብረቱን አብረን ማህበሩን የምንመራው ነው። በዚህ ማህበር ስም የታተመ መጽሐፍትን በሙሉ እንቀበላለን። ስላሴ አማንያን ነን ብለው ማህበሩ አብያተ ክርስቲያናቱ ህብረት ያደርጋሉ። ስለዚህ የዮሐንስ መልእክትን ቅድም ሳነብ እኔ ሳልሆን ያልኩትኝ የኔም ያንተም ቤተክርስቲያን የካቶሊክን ቤተክርስቲያን በምትቀበለው እና በመሰረቱት አብረው በሚያገለግሉበት አብረው ህብረቱን በሚመሩበት በዛው መጽሐፍ ቅዱሱ እትሙ ላይ ልጆች ኃጢአትን እንዳሰሩ ይችን ጽፍላችኋለሁ፣ ከእናንተ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለን ኢየሱስ ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ የነ ደስታ ተክለወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሜዩት አድርግ ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ላይክ ጀስት ጊቭ ሚ 5 ሚኒትስ እቀየሳለሁ። ችግር የለውም። አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ። በጣም እያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚ ነው ኤርሚያስ ነው ኤርሚ ነው ያለው። ተናገሩ እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አድምጠኝ ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው ነው በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል እንጂ ማን አለ እንዴት አለ አላልኩም እኮ። ያ ቴንክ ዩ እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል። ለምልጃ ነው የተጠቀሰው እያለን ቋንቋው ጳራቅሊጦን ነው የሚለው። ጳራቅሊጦን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው።
የመጀመሪያው እሱ ነው። አድቮኬት ነው የሚለው ጰራቅሊጦስ ነው የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ሊጠቀስም አይችልም። አጽናኝ ተብሎ ኧረ ከይቅርታ ጋር አይ ነው ፍታውና ሄድ ልፈልግ እንጂ ይቀጥላል። እንደፈለግኩ ላውራ እንደፈለገ ያውራ ቶ ፕሊዝ ሌትም ታውክ። ሰው ጰራቅሊጦስ የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ጰራቅሊጦስም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው ጰራቅሊጦስ የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ጰራቅሊጦስንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬትን እንደፈታው ቅድም በእኛ ሳይድ ሆኖ ምን የሚያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው። በእኛ ሳይድ የሚሆንልን አይደል? ያንን አካል እንዴት ነው የሚሆነው? ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ወንድማችን ምን አለ ቀደም? ይህ ጰራቅሊጦስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ጰራቅሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት እችላለሁ። ምክንያቱም ጰራቅሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል፣ እውነት እውነት እላችኋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጰራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኖ ይቅር ሊያስብልልን አይደለም፣ በኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያደነን ከተባለ ይኸው ኃጢአታችንን ስንናዛዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጰራቅሊጦስ አለን። ያ ጰራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጰራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልቀይስ። ቴንክ ዩ። እኔም ልሄድ ነው። ኢየሱስ ክርስቶስ የግል አዳኝ ነው የሚል ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም። ወንጀልን እንጂ ወንጌልን አትናገራ። አንዴ አትደ ይሄ ልጅ አይሰማም። በጌታ ኤችዲ ወዴት ሄደ? አንዴ ተረጋጋ። ና ትጠየቃለህ። ና ተረጋጋ። በመድኃኒዓለም ቆይ አውራና ታወራለህ።
ስትሮንግ ነበር ሲጠቀም ነበርና ብናየው ጥሩ ነበር። ኤችዲ ካለ ከአሁን በኋላ ሚውት ካረጋችሁኝ ሽንፈታችሁን አምናችሁ ወቁ። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ ቅዱስ ላይ የለም። እናንተ ከመጽሐፍ ቅዱስ ውጭ አንቀበልም ትላለህ። ኢየሱስ ክርስቶስ የግል አዳኝ ነው ትላለህ። ስለዚህ ወንጌልን እንጂ ወንጌልን አይደለም። ስድቡን ተውና ከኔ ጋር አውራ። ኢየሱስ የግል አዳኝ ነው። ከአንተም ጋር ባይሆን እኔ ለእሱ እኔ እበቃለሁ። አቅም ካለ በስጋው ደግሞ እኮ ሞተ ያልክ እኮ ነህ። ውሸታም ወንድሜ ሞተ ያልክ እኮ ነህ። ብራዘር ካልሆነ እታይ ትወርዳለህ። በፍርድ ትፈለጋለህ በህግ። ለምን በስጋው ደግሞ ሞተ ያልክ ውሸታም እኮ ነህ። እንዲህ አይነት ሰካራም ሰው ይብቃ። ከሌሎችም ጋር እንትን ማለት አያስፈልግም። ኤርሚሻዬ በፔጃችሁ ገብታችሁ በዚህ ነገር ማብራሪያ ስጡ። ልጁ አስቸጋሪ ነገር አለው ወይም ደግሞ ማውራት ካለብን እጅግ ያሳዝናል። አሁን ለምሳሌ